የመከላከያ አዋጊውን ጨምሮ በርካታ የጠላት ኃይል በአፄ ዳዊት ክፍለ ጦር የተቀዳጀ እርምጃ ተወሰደባቸው። ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር በመራቤቴ ቀጠና በወራሪው የብልጽግና አየር ወለድ ክፍለ ጦር ላይ ድል መቀዳጀቱን የኮሩ የህዝብ ግንኙነት ኃላፊ አርበኛ አበባ ላዩ መግለጹን የኮሩ ሚዲያና ኮሙኒኬሽን ክፍል ኃላፊ በላከው መረጃ አስታውቋል። ተጠናክሮ በቀጠለው ተጋድሎ ምስራቅ አማራ ቀጠና ምኒልክ እዝ የላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ጄኔራል ኃይሉ ከበደ ክፍለ ጦር ፋኖች በወሰዱት አጠፋዊ ምላሽ አገዛዙ ብልጽግና ሰራዊት በተወሰደበት መብረቃዊ ጥቃት ከበባ ውስጥ አስገብቼ አፍናለሁ ብሎ የተንቀሳቀሰው የጠላት ኃይል ሙትና ቁስለኛ ተደርጓል። የመንግስት ሰራተኞች ደሞዝ ከህግ አግባብ ውጭ እየተቆረጠባቸው መሆኑን የህዝብ እንባ ጠባቂ ተቋም አስታወቀ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ጥር 29 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የመከላከያ አዋጊውን ጨምሮ በርካታ የጠላት ኃይል በአፄ ዳዊት ክፍለ ጦር የተቀዳጀ እርምጃ ተወሰደባቸው። በሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር መራቤቴ ቀጠና በወራሪው የብልጽግና አየር ወለድ ክፍለ ጦር ላይ ድል መቀዳጀቱን የኮሩ የህዝብ ግንኙነት ኃላፊ አርበኛ አበባ ላዩ መግለጹን የኮሩ ሚዲያና ኮሙኒኬሽን ክፍል ኃላፊ በላከው መረጃ አስታውቋል። በመራቤቴ አውራጃ በሬማ ከተማ አቅራቢያ ኮሩ በብልጽግና አየር ወለድ ክፍለ ጦር ላይ ባደረገው የተቀዳጀ ውጊያ የአፄ ዳዊት ክፍለ ጦር ፋኖች በፈጸሙት ጥቃት ልዩ ስሙ መረጮና ጨበሬ አምባ በተባሉ ሁለት ቦታዎች ላይ አንድ የመገናኛ ሬዲዮ የያዘ የመከላከያ ሻለቃ አመራርን ጨምሮ ከ7 በላይ አባላቱ ሲገደሉ ቁጥራቸው በውል የማይታወቅ የመከላከያና ራሱን ጥምር ጦር ብሎ የሚጠራው ስብስብ ከቀላል እስከ ከባድ ቁስለኛ ሆኖ ወደ ሬማ መፈርጠጡን ፋኖቹ አስታውቀዋል። ክፍለ ጦሩ ባደረገው ስኬታማ ኦፕሬሽን ካለምንም መስዋዕትነት ከፍተኛ ድል መቀዳጀታቸው የተገለጸ ሲሆን ጠላት በደረሰበት ድንገተኛ ምት በመደናገጥ የአየር ወለድ ክፍለ ጦር አመራሮች ለዚህ ጉዳት የዳረጉት የሚሊሻ አባላቱ ናቸው በማለት የዛቱ ሲሆን የአውደ ውጊያ ድል የናፈቃቸው የአገዛዙ ወታደራዊ አመራሮች ኔትወርክ አጥፍተው የመጨረሻ ድላቸውን ቢሞክሩም ይህ መልካም አጋጣሚ ለፋኖች የተሻለ የመናበብና ጠንካራ የመረጃና ደህንነት ስራ አዋቅረው ከፍተኛ ድል ማስመዝገባቸውን ገልጸዋል። ተጠናክሮ በቀጠለው አውደ ውጊያ ምስራቅ አማራ ቀጠና ምኒልክ እዝ የላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ጄኔራል ኃይሉ ከበደ ክፍለ ጦር ፋኖች በወሰዱት አጠፋዊ ምላሽ የአገዛዙ ብልጽግና ሰራዊት በተወሰደበት መብረቃዊ ጥቃት ከበባ ውስጥ አስገብቼ አፍናለሁ ብሎ የተንቀሳቀሰ የጠላት ኃይል ሙትና ቁስለኛ ሆኗል። የአገዛዙ ብልጽግና ሰራዊት መነሻውን ከዋግ ኽምራ ብሔረሰብ አስተዳደር ዞን ጋዚብላ ወረዳ ላኪው ከተማ በማድረግ ወደ ዘው ማርያም ቀበሌ በ3 አቅጣጫ የተንቀሳቀሰ ሲሆን አካባቢው ኔትወርክ የሌለ በመሆኑ የክፍለ ጦር አመራሮችን አፍናለሁ ብሎ ጥር 27 ለ28 2018 ዓ.ም ሌሊት 8 ሰዓት ላይ ከቦታው በመድረስ ጠላት በድሽቃ ሞርተርና ብሬን የታገዘ ተኩስ የከፈተ ሲሆን እስከ ጥር 28 2018 ዓ.ም 6 ሰዓት ድረስ በተደረገ ከፍተኛ ትንቅንቅ አካባቢውን ጠንቅቀው የሚያውቁት ፋኖች በመጣበት 3 አቅጣጫ የገባውን ኃይል በ3 አቅጣጫ በመቁረጥ ጠላት እርስ በርስ እንዲመታታ በማድረግ ጭምር ከፋኖ ጥይት የተረፈው ኃይል ራሱን እየተከላከለ ወደ መጣበት እንዲመለስ አድርገውታል። በተደረገው ከባድ ትንቅንቅ 23 የጠላት ኃይል ሲደመሰስ ከ30 በላይ ቁስለኛ ይዞ ተመልሷል። 9 ክላሽንኮቭ 540 የክላሽ ተተኳሽ 16 የእጅ ቦምብ 7 የደረትና 5 የወገብ ትጥቅም ተማርኳል። ወደ ሌሎች መረጃዎች ስናልፍ የመንግስት ሰራተኞች ደሞዝ ከህግ አግባብ ውጭ እየተቆረጠባቸው መሆኑን የህዝብ እንባ ጠባቂ ተቋም አስታወቀም። የኢትዮጵያ እንባ ጠባቂ ተቋም የመንግስት ሰራተኞች ለልማትና ለኤችአይቪ በሚል ከህግ አግባብ ውጭ ደሞዝ እየተቆረጠባቸው መሆኑን ገልጿል። ተቋሙ በ2018 በጀት ዓመት በ6 ወራት ውስጥ በእቅድ ከተያዙ ተግባራት መካከል በ20 ጉዳዮችና በ46 ተቋማት ላይ ቁጥጥር አድርጓል። በተደረገው ቁጥጥር በተለዩት በ100 የአሰራር ክፍተቶች ላይ ስምምነት የደረሰባቸው ግኝቶች ናቸው። በዚህም አንደኛው በፌዴራልና በተመረጡ ክልሎች በማዕድን ዘርፍ ላይ ፍቃድ መስጠት፣ ማደስና ማገድ ጋር በተያያዘ የሚታዩ የመልካም አስተዳደር ችግሮች ዙሪያ
የተከናወነ ቁጥጥር መሆኑን የኢትዮጵያ እንባ ጠባቂ የሕዝብ ግንኙነት ስራ አስፈጻሚ የሆኑት አንለይ ወርቄ ተናግረዋል። በዚህም ከተለዩ ክፍተቶች መካከል በአንዳንድ ክልሎች ማዕድን ዘርፍ ፍቃድ አሰጣጥ አንጻር ከተሰጣቸው ስልጣን ተግባር ውጭ ፍቃድ የሚሰጡበት ሁኔታ መኖሩንና ይህንንም ለመግታት በፌዴራል በኩል የተሰራው ስራ በቂ አለመሆኑን ጠቁመዋል። በተለይም በአማራና በትግራይ ክልሎች በብረት ማዕድን፣ ሌላኛው በአንዳንድ ክልሎች ከፌዴራል አዋጅ በሚጻረን መንገድ የራሳቸውን አዋጅ፣ ደንብና መመሪያ የሚያወጡበት አካሄድ መኖሩ ተነግሯል። ሁለተኛው በፌዴራልና በተመረጡ ክልሎች በሲቪል ሰርቪስ መስሪያ ቤቶች የመንግስት ሰራተኞች ከህግ ውጭ የሚፈጽሙት ቅጥር፣ ደረጃ እድገት፣ ዝውውርና የደሞዝ መቆረጥ ጋር ተያይዘው የሚፈጸሙ አስተዳደራዊ በደሎች መሆናቸው ተገልጿል። በዚህም የሰራተኞች የወር ደሞዛቸው በወቅቱ አለመከፈሉና በፐርሰንት እንደሚከፈል፣ ቀሪ ክፍያቸው ደግሞ አሁንም ድረስ በተለያዩ ክልሎች በአንዳንድ ዞኖችና ወረዳዎች ያልተከፈላቸው ሰራተኞች ላይ የአስተዳደር በደል እየተፈጸመ ነው። አክለውም የመንግስት ሰራተኞች ለተለያዩ የልማት ስራዎች በሚል የኤችአይቪ የልማት ማህበር በሚል ያለ ሰራተኞች ፍቃድ እየተቆረጠባቸው መሆኑ፣ ከህግ አግባብ ውጭ በአንድ የስራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር እየፈጸሙ መሆኑ የኢትዮጵያ እንባ ጠባቂ የህዝብ ግንኙነት ስራ አስፈጻሚ የሆኑት አንለይ ወርቄ ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።